ለፐርሰናል ፖርትፎሊዮ ለብሎግ እንዲሁም ደግሞ ለሌሎች ቀላል ጉዳዮች የሚጠቅሙንን ዌብሳይቶች እንዴት ዲዛይን ማድረግ እንደምትችሉ ታውቃላችሁ። እንግዲያውስ በዚህ ቪዲዮ መጨረሻ ለፐርሰናል ፖርትፎሊዮ ለብሎግ እንዲሁም ደግሞ ለሌሎች ቀላል ጉዳዮች የሚጠቅሙንን ውስብስብ ያልሆኑ ዌብሳይቶች ኮምፒውተራችን ብቻ በመጠቀም እንዴት በቀላሉ ዲዛይን ማድረግ እንደምትችል በዚች 10 ደቂቃ ቪዲዮ ያሳያችኋለሁ። ይህንን ቪዲዮ እስከ መጨረሻው የተከታተለ ሰው እርግጠኛ ሆኜ መናገር የምችለው ለራሱ ዌብሳይት ዲዛይን ለማስደረግ እንዲሁም ደግሞ ለብሎግ ዌብሳይት ዲዛይን ለማስደረግ ባለሙያ ፍለጋ እንደማይወጣ 100% ሹር ሆኜ መናገር ይችላል። ስለዚህ ቪዲዮውን እስከ መጨረሻው መከታተላችሁ እንዳትረሱ። ተመልሰን መጣናል። ሰላም እንዴት ናችሁ? እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደዚህ ጠቃሚ ቁም ነገር ያላቸውን ነገሮች ሁሉ ጊዜም ወደ እናንተ እየፈላለኩኝ ያደርሳለሁ። ነገር ግን ከዩቲዩብ አናላይቲክስ ባገኙት መረጃ መሰረት ከ85% በላይ የምትሆኑት የኔን ቪዲዮ የምትከታተሉ ሰዎች ሰብስክራይብ ሳታደርጉ ነው ቪዲዮዎችን እያያችሁ የምትገኙት። ስለዚህ ከታች የሚገኘውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ስለዚህ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ደግሞ የኖቲፊኬሽን በተኑ ክሊክ በማድረግ ሁሉ ጊዜም እንደዚህ አይነት ቪዲዮ ሰራ ዩቲዩብ ለእናንተ ሪኮመንድ እንዲያደርጋችሁ ማድረጉ እንዳትረሱ። ዛሬ የምናወራው ፐርሰናል ፖርትፎሊዮ እንዲሁም ደግሞ ለብሎግ የሚሆኑንን በጣም ቀላል የሆኑ ዌብሳይቶች እንዴት ኮምፒውተራችን ብቻ በመጠቀም መስራት እንችላለን የሚለውን ነው ማሳያችሁ። ስለዚህ ቪዲዮውን እስከ መጨረሻው መከታተላችሁ እንዳትረሱ። በቀጥታ ወደ ቪዲዮ እንግባ። ስለዚህ ኮምፒውተራችን ላይ ከሄድን በኋላ መጀመሪያ የምናደርገው ነገር ምንድነው? ኮምፒውተራችን ኢኒሼት ማድረግ ወይ ማስነሳት ነው። ስለዚህ ብሮዘራችን ጋር እንገባለን። ብሮዘራችን ኦፕን ካደረጋችሁ በኋላ ጉግል ሰርች ባሩ ላይ በመምጣት framer.com ብላችሁ ታደርጋላችሁ ወይም ደግሞ ፍሬመር ብላችሁ ጽፎ ራሱ ፖርትፎሊዮ ቴምፕሌት ያመጣላችኋል ማለት ነው። ስለዚህ ፍሬመር ጋር በመግባት ነው ስራችንን የምንሰራው። ዌብሳይቱን ዲስክሪፕሽን ላይ አስቀምጥላችኋለሁ። እናንተ ደግሞ ፍሬመር ብላችሁ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። ስለዚህ ፍሬመር ከሚለው ከገባን በኋላ framer.com የሚል የመጀመሪያ ምርጫ ይመጣልና ስለዚህ framer.com ፖርትፎሊዮ የሚለው ጋር እንመጣለን። ስለዚህ framer.com ላይ ከገባን በኋላ በጣም የተለያዩ አማራጮች አሉ። እዚህ ጋር ሆም የሚለውን በተን ክሊክ እናደርጋለን። ስለዚህ ፍሬመር ላይ ከገባችሁ በኋላ መጀመሪያ እንድታደርጉ የሚጠይቃችሁ ነገር ምንድነው? ሳይን ኢን ማድረግ አለባችሁ። ሰብስክሪፕሽንም አለው ፍሪ ቨርዥንም አለው። ስለዚህ እኛ ዛሬ ፍሪ በሆነው ቨርዥን ስለሆነ የምንሰራው ስታርት ፎር ፍሪ የሚለውን ክሊክ እናደርጋለን ማለት። ስለዚህ ስታርት ፎር ፍሪ የሚለውን ክሊክ ስናደርገው ሳይን ኢን እንድናደርግ ሪኩዌስት ያደርገናል። ስለዚህ ኮንቲኒው ዊዝ ጉግል እንለዋለን። ብሮዘራችን ላይ ሳይን ኢን የተደረገ ጉግል ካለ እሱን ብቻ በመጠቀም ሳይን ኢን ማድረግ ይችላል። ስለዚህ በዚህ መንገድ ሳይን ኢን ያደርጋል። ሳይን ኢን ካደረገ በኋላ ስለዚህ ወርክ ስፔሳችሁ ላይ ሁለት አማራጮች አሉ። የመጀመሪያው አማራጭ ኒው ፕሮጀክት ብለን ፕሮጀክት ክሬት በማድረግ ከዜሮ ከስክራች ጀምረን ራሳችን ዲዛይን ማድረግ ነው ማለት። ስለዚህ እዚህ ጋር ስትመጡ ማወቅ የሚጠበቅባችሁ በጣም ማንዳቶሪ የሆኑ ነገሮች አሉ። እነሱን አንድ ባንድ ስለማሳያችሁ ቪዲዮውን እስከ መጨረሻው መከታተል ይኖርባችኋል ማለት። ስለዚህ እዚህ ጋር ከገባችሁ በኋላ አንደኛው ኦፕሽን እንደምታዩት ኒው ፕሮጀክት ካለን በኋላ ፕሮጀክታችን ላይ የተለያዩ ኢንሰርት ያደረግን ላይአውቶችን፣ ፍሬሞችን፣ ሮዎችን፣ ኮሎመኖችን እና ኢሜጅ ቪዲዮዎችን ኢንሰርት ያደረግን መስራት የምንችልበት ሜካኒዝም ነው ማለት። ስለዚህ ሁለተኛው አማራጭ ደግሞ እዛው ጉግል ላይ ስትገቡ ፖርትፎሊዮ ቴምፕሌት የሚለውን ክሊክ ታደርጉትና የተለያዩ የቴምፕሌት አማራጮችን ያመጣላችኋል። ከዛ ከቴምፕሌቱ በመምረጥ መስራት የምትችሉበት ደግሞ ሁለተኛው ኦፕሽን። ለምሳሌ እዚህ ጋር ከመጣችሁ በኋላ ቴምፕሌቶችና ፕለጊኖች አሉ። ከነዚህ ቴምፕሌትና ፕለጊኖች አንደኛውን በመምረጥ ስራ መስራት ትችላላችሁ ማለት። ስለዚህ ለምሳሌ እኔ አሁን ልሰራ የፈለኩትኝ ፖርትፎሊዮ ከሆነ ፐርሰናል ፖርትፎሊዮ ከሆነ ሰራ የፈለኩት ቴምፕሌት የሚለው ላይ ክሊክ ስታደርጉ እዚህ ጋር እንደምታዩት በጣም ብዙ አማራጮች አሉ። 3D አለ፣ AI አለ፣ ለኤጀንሲ የሚሆን፣ ለብሎግ የሚሆን፣ ለፉድ የሚሆን፣ ለሜምበርሺፕ፣ ለኒውስ፣ ለፖርትፎሊዮ የተለያዩ አማራጮች። ስለዚህ እኛ ፖርትፎሊዮ ከሆነ የፈለግነው ፖርትፎሊዮ የሚለውን ክሊክ እናደርጋለን። ስለዚህ የፖርትፎሊዮ ቴምፕሌት አማራጮች ለኛ ሾው አፕ ያደርግልናል ማለት። ስለዚህ እዚህ ጋር እኛ ምን እናደርጋለን? ፖርትፎሊዮ የሚለውን ክሊክ እናደርጋለን ማለት ነው። ፖርትፎሊዮአችን ላይ ከገባን በኋላ እኛ ፍሪ ስለሆነ የምንፈልገው በፍሪ የተዘጋጀውን ፖርትፎሊዮ እንጠቀማለን ማለት። ስለዚህ ለምሳሌ እኛ እዚህ ጋር እንደምታዩቸው በጣም የተለያዩ የፖርትፎሊዮ አማራጮች አሉ። በጣም ቆንጆ ደስ የሚል አኒሜሽን ያላቸው ፍሬመር ባይ ዘ ወይ በጣም የሚታወቀው ፊግማ ላይ የሰራ ነው ዲዛይን አስገብተን እዚህ ጋር አኒሜሽን ለመስራትና ዌብሳይታችን በጣም ስሙዝና ማራኪ ለማድረግ ነው። ነገር ግን እዚሁ ጋር ደግሞ ጨምረን መጨረስ የምንችልበትን ማሰራር ስላለው ዛሬ ማሳያችሁ። ስለዚህ ለምሳሌ እኛ እዚህ ጋር ፍሪ የሆነ የፖርትፎሊዮ ቴምፕሌት እንፈልግና እሱን አንዱን ኤዲት ነው። ስለዚህ ለምሳሌ እዚህ ጋር የምታዩት ፖርትፎሊዮ አለ። ይሄን ፖርትፎሊዮ ኤዲት ማድረግ እንችላለን ማለት። ስለዚህ እንደምታዩት እዚህ ጋር ቴምፕሌቱ ፍሪ ነው፣ ክፍያ ያላቸውም አሉ፣ ፍሪዎችም አሉ። እሱን እዚህ ጋር ፊልተር ማድረግ ትችላላችሁ። ለምሳሌ እዚህ ጋር ፔይድ አለ፣ ፍሪ የሚለውን ብቻ ክሊክ በማድረግ ፍሪ የሆኑትን አማራጮች እንዲያመጣላችሁ ማድረግ ትችላላችሁ ማለት። ስለዚህ እዚህ ጋር የተለያዩ አማራጮች ይመጣሉ። ከነዚህ አማራጮች በጣም የሚመቻችሁን አንደኛው መጠቀም ትችላላችሁ ማለት። ስለዚህ ለምሳሌ እኔ ሌና ከዚህ መካከል ይሄኛውን ኤዲት ላድርገው ብዬ ካሰብኩ ይሄኛውን ፖርትፎሊዮ ኤዲት ላድርገው። ስለዚህ ክሊክ ታደርጉታላችሁ። ክሊክ ካደረጋችሁት በኋላ ዩዝ ፎር ፍሪ የሚል አማራጭ አለ። ዩዝ ፎር ፍሪ የሚለውን በተን ክሊክ ታደርጋላችሁ ማለት ነው። ስለዚህ ዩዝ ፎር ፍሪ የሚለውን በተን ክሊክ ካደረጋችሁ በኋላ ኮፒ ታደርጉታላችሁ። ዱፕሊኬት ካደረገ በኋላ ነው ኤዲት የሚያደርገው። ስለዚህ ኮፒ የሚለውን በተን ክሊክ ታደርጉታላችሁ ማለት። ስለዚህ እንደነገርኳችሁ ሁለት አማራጮች አሉ። አንደኛው አማራጭ በዚህ መንገድ በፖርትፎሊዮ ክሊክ መስራት እንችላለን። ሌላኛው አማራጭ ደግሞ እዚህ ጋር ፕሮጀክት ላይ በመምጣት ኒው ፕሮጀክት ዲዛይን በማድረግ ፕሮጀክታችን ላይ መስራት እንችላለን ማለት። ስለዚህ ለኛ በጣም የሚቀለውና ማራኪ የሚሆነው ለጀማሪ በጣም የሚመቸው ፖርትፎሊዮ የተሰሩትን ቴምፕሌቶችን ኤዲት ማድረግ ስለሆነ ስለዚህ ቴምፕሌት ኤዲት እያደረግን ዛሬ እናያለን ማለት ነው። ስለዚህ በጣም ቀላል ዌብሳይት ነው። በጣም ማራኪ የሆኑ
ፕሪቪዎች አሉት ዌብሳይት። ስለዚህ ዌብሳይቱ ከከፈተልን በኋላ በዚህ መንገድ የተለያዩ አማራጮች አሉት። አንደኛው አማራጭ እዚህ ጋር ቶፕ ባሩ ላይ የምናያቸው ነገሮች ኢንሰርት የምናደርጋቸው ነገሮች ናቸው። ኢንሰርት ስናደርግ ፔጅ ኢንሰርት ልናደርግ እንችላለን፣ ሌአውት ኢንሰርት ልናደርግ እንችላለን፣ ቴክስት ኢንሰርት ልናደርግ እንችላለን፣ ሲኤምኤስ የሚለው ዳታቤስ ኢንሰርት ልናደርግ እንችላለን፣ ፕለጊን የምንላቸው የተለያዩ ፕለጊኖችን ኢንሰርት ልናደርግ እንችላለን። ስለዚህ ይሄ ኢንሰርት የምናደርጋቸው ነገሮች ናቸው ማለት። ስለዚህ ይሄን ከጨረስን በኋላ ለምሳሌ እኛ እዚህ ጋር ኢንሰርት እናድርግ ብለን ብንመጣ እዚህ ጋር ፔጅ አለ፣ ሴክሽን አለ፣ ናቪጌሽን አለ፣ ሜኑ ባር አለ፣ የተለያዩ ነገሮች አሉ። እነዚህም ብዙ ጊዜ አድ የምናደርገው ፕሮጀክት ከስክራች ስንጀምረው፣ ነገር ግን እኛ እዚህ ጋር ናቪጌሽን ያለው ፔጅ ያለው ወይም ደግሞ ሴክሽን ያለው ፕሮጀክት ስለሆነ ዳውንሎድ ያደረግነው ይሄንን ፕሮጀክት እዚሁ ላይ ነው ኤዲት የምናደርገው ማለት። ስለዚህ እዚህ ጋር ሃይላይቱን ለማስተካከል እዚህ ጋር ያሉ ኢንፎርሜሽኖች ኤዲት የምናደርግባቸው ናቸው። ፔጅ እዚህ ጋር ማድረግ እንችላለን፣ ሴክሽን እዚህ ጋር ማድረግ እንችላለን፣ ናቪጌሽን እዚህ ጋር ማድረግ እንችላለን፣ ሜኑዎችን እዚህ ጋር ማድረግ እንችላለን፣ ዳታቤዝ ነክ ነገሮችን እዚህ ጋር ፊልድ እና ኮሌክሽኖችን አድ ማድረግ እንችላለን። ከዛ እዚህ ጋር ደግሞ ኤሌመንቶችን አድ ማድረግ እንችላለን። ለምሳሌ ሚዲያ ቪዲዮ አድ ማድረግ ብንፈልግ፣ ኢሜጅ ጂአይኤፍ አድ ማድረግ ብንፈልግ እነዚህ ነገሮች እየተጠቀምን አድ ማድረግ እንችላለን። እንዲሁም ደግሞ የዩቲዩብ ቪዲዮ ካለን የዩቲዩብ ቪዲዮአችን አድ ማድረግ ብንፈልግ በዚህ መንገድ አድ ማድረግ እንችላለን። የተለያዩ አማራጮች አሉት ማለት። ስለዚህ በቀጥታ ወደ ስራችን ከመግባታችን በፊት ሌላ እንድትፈልገው ነገር እዚህ ጋር ዩዘር ኔማቸው አለ። እዚህ ጋር ደግሞ እንደምታዩት ብሮዝ የምታደርጉበትም ሎካላይዜሽኑ አለ። እዚህ ጋር ሴቲንግ አለ። እዚህ ጋር ደግሞ አናላይቲክስ ያሳያችኋለኝ። ስለዚህ እዚህ ጋር ደግሞ ፕሪቪው በተናችን አለ። ከዚህ ጋር ለሰዎች ሼር የምናደርግበት ነው። እዚህ ጋር ደግሞ ስራችን ሰርተን ከጨረስን በኋላ ፐብሊሽ የምናደርግበት ኦፕሽን ይገኛል ማለት። ስለዚህ እነዚህን ነገሮች ካየን በኋላ በቀጥታ ኤዲት ወደ ማድረግ እንገባለን ማለት። ስለዚህ እዚህ ጋር እንደምታዩት ይሄ ናቪጌሽን አለ። ለምሳሌ ዌብሳይቱ ምን ይመስላል የሚለው ፕሪቪው ማድረግ ከፈለጋችሁ እዚህ ጋር የፕሪቪው በተኗን ክሊክ ማድረግ ትችላላችሁ ማለት። ስለዚህ የፕሪቪው በተኑን ክሊክ ስታደርጉት ዌብሳይቱ ምን እንደሚመስል ያሳያችኋል ማለት። ስለዚህ ዌብሳይቱ ይሄ ነው። ስለዚህ ይሄንን ዌብሳይት ነው አድ የምናደርገው። እዚህ ጋር ፎቶ አለ፣ እዚህ ጋር ኢንፎርሜሽኖች አሉ፣ እዚህ ጋር የተለያዩ ስራዎች ይሰራሉ፣ ከዛ እዚህ ጋር ድርጅቶች አሉ። ስለዚህ ከዚህ የተሰራቸው ፖርትፎሊዮ ስራዎች አሉ ምናምን። ስለዚህ በዚህ መንገድ ነው። ስለዚህ ይሄን ዌብሳይት ደግሞ በተለያዩ መንገዶች ይቀርባል። አንደኛው በኤክሴል ነው፣ ሁለተኛው ደግሞ ላርጅ ይለዋል፣ ከዛ ሚዲየም ይለዋል፣ ከዛ እዚህ ጋር ደግሞ ስሞል ይለዋል። ያ ማለት ኤክሴል የሚለው ለላፕቶፕ ሲሆን ነው። ከዛ እዚህ ጋር ላርጅ የሚላቸው ደግሞ ላፕቶፕ ነው፣ ትንሽ ስክሪን ያላቸው ላፕቶፖች ሲመጡ ነው። ከዚህ ሚዲየም የሚላቸው ደግሞ ለታብሌት መሰል ነገሮች ሲመጣ ነው። እዚህ ጋር ደግሞ ሾርት የሚላቸው ደግሞ ሞባይል ፎን ላይ ፕሪቪው ሲደረግ ምን ይመስላል የሚለውን ፕሪቪው እዚህ ጋር ያሳየናል። ስለዚህ ሞባይል ላይ ያለው አቀራረብ ይሄን ይመስላል። ስለዚህ እኛ በላፕቶፕ እንስራውና ከዛ ወደ ሞባይሎች ይመጣል ነው። ስለዚህ ይሄን ከጨረስን በኋላ እዚህ ጋር እቺን ባክ እናረጋትና ለምሳሌ እዚህ ጋር ያለውን ስም እንቀይር ብለን ከፈለግን ምን እናረጋለን? እዚህ ጋር ያለችው ፊደሏ ጋር ደብል ክሊክ በማድረግ ለምሳሌ መንሱር ማለት ከፈለኩኝ መንሱር እለዋለሁ ማለት። ስለዚህ መንሱር ካልኩት በኋላ እዚህ ጋር ይሄንን መቀናነስ እችላለሁ ማለት። ይሄን እዚህ ጋር መቀናነስ እችላለሁ። ስለዚህ ምን አደርጋለሁ? እዚህ ጋር ላየር የሚለው ላይ ከመጣው በኋላ ቴክስት የሚለውን ክሊክ አደርጋለሁ። ቴክስት የሚለውን ክሊክ አደረጋችሁ በኋላ እዚህ ጋር የተለያዩ አማራጮች አሉ። ወርድ ላይ ብዙ ጊዜ እንደምትሰሩት የተለያዩ ነገሮች አሉ። እዚህ ጋር ላይክ ሳይዙን ማስተካከል ትችላላችሁ፣ ሌተሩን፣ እያንዳንዱ ነገር መቀናነስ። እዚህ ጋር ለምሳሌ ሳይዙን ትንሽ መቀነስ ፈልጋለሁ ብዬ ካሰብኩኝ ለዚህ ጋር ከመጣችሁ በኋላ ኦፓሲቲ መቀነስ ትችላላችሁ። ስታይሉን እንደፈለጋችሁ ኤዲት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ቴክስት ስታይሉ አለ፣ ፎንቱ አለ፣ ዌይት አለ፣ ከለር አለ፣ ሳይዝ አለ፣ ላይን አለ፣ አላይመንት አለ፣ የተለያዩ ነገሮችን እዚህ ጋር መቀነስና መጨመር የምትችሉበት ኦፕሽን አለው ማለት ነው። ስለዚህ እዚህ ጋር ከመጣችሁ በኋላ የምትፈልጉትን ነገር ሞዲፋይ ኤዲት ማድረግ የምትችሉበት ኦፕሽን መኖሩ በጣም ተመራጭ የሚያደርገው አንደኛው ነገር ይሄ ነው ማለት። ስለዚህ እዚህ ጋር ስሙን እንደምታዩት በቀጥታ መንሱር በሚል ሪፕሌስ አደረኩት ማለት። ስለዚህ ፕሪቪው ስናደርገው እዚህ ጋር ፕሪቪው በተን ክሊክ ስናደርግ እዚህ ጋር መንሱር የሚለው ኦፕሽን መጣ ማለት። ስለዚህ ለምሳሌ ፎቶውን ደግሞ እስኪ እንቀይረው። ይሄንን ፎቶ በራሴ ፎቶ ሪፕሌስ ማድረግ ከፈለኩኝ ኢሜጁ ላይ ክሊክ ታደርጋላችሁ። ኢሜጁ ላይ ክሊክ ካደረጋችሁ በኋላ እዚህ ጋር ፊል የምትለው ኦፕሽን አለች። ፊል የምትለው ኦፕሽን ላይ ኢሜጅ የሚል አለ። ይሄን ኢሜጅ ክሊክ እናደርገዋለን። ስለዚህ እዚህ ጋር ቹዝ ኢሜጅ ይለናል። ኢሜጁን እዚህ ጋር ቹዝ እናደርጋለን። ለምሳሌ እኔ እዚህ ጋር ላይ መጥቼ ይሄንን ፎቶ መጠቀም ብፈልግ ከዚህ በፊት የሰራሁት ለፕሮጀክት የሰራሁት ተምብኔል ነው። ይሄንን ተምብኔል መጠቀም ብፈልግ በዚህ መንገድ መጠቀም ይችላል። ስለዚህ የተምብኔሉ ፎቶ ሳይዙ በጣም ካግባብ በላይ ከፍ ያለ ስለሆነ ይሄንን ሞዲፋይ ማድረግ ይቻላል ማለት። ስለዚህ በዚህ መንገድ መጠቀም ትችላላችሁ። ከዚህ የተሻለ እስኪ ፎቶን ሞክርና እዚህ ጋር ፋይሌ ላይ ለፕሮፋይል ይስጠቀሙ የነበረው ከዚህ በፊት የነበረው ፎቶ አለ። እሱን ፎቶ እንፈልግና አንድ ፎቶ አስገብተን ቼክ እናድርገው ፋይል ላይ። ስለዚህ ለምሳሌ እዚህ ጋር እንምጣና በደንብ የሚታይ ፎቶ ስለሆነ የምንፈልገው ራቅ ያለ ነገር እናድርግ። ስለዚህ ይሄንን ፎቶ ለምሳሌ ተጠቀሙ ብዬ ባስብ ፐርሰናል ፖርትፎሊዮ ስለሆነ የኔን የዩቲዩብ እንትኔን የሚያሳይናል። ስለዚህ እዚህ ጋር ፊል ላይ ከመጣችሁ በኋላ ምን ማድረግ ትችላላችሁ? እዚህ ጋር አውቶ ሚል አለ ሪዞሉሽኑ መቀየር ትችላላችሁ። ግን ሪዞሉሽኑ እንዳለ ቢሆን እዚህ ጋር ፊል ስትሬች የሚለውን ባትነኩ ቁጥሩ ምክንያቱም ፊት ካደረጋችሁት ስትሬች አድርጎ በቦታው ልክ እንዲሞላ ያደርገዋል። ስትሬች ካላችሁት ደግሞ በዚሁ ልክ ይዘልጠዋል። ስለዚህ ታይትል ካላችሁት ደግሞ የተወሰነ ስፔስ ስቶ ነገር ግን እንዲችል ማድረግ ይችላል ማለት። ስለዚህ እኛ ምን አደርጋለን? ፊል ላይ እንዳለን ተወውና እዚህ ጋር ተቆርጦ የቀረብንን ፓርት ለማስተካከል እዚህ ጋር ፖዚሽኒንጉን ማስተካከል ይችላል። ስለዚህ ቶፕ ካልነው ቶፕ ላይ ያለውን ነገር አይደለም። ለምሳሌ እኛውን እዚህ ጋር የምንፈልገው ቦተም ስለሆነ የምንፈልገው ወደ ቦተም ራይት አካባቢ ያለውን ቢያወጣልን አሪፍ። ስለዚህ ቦተም ሌፍት እናደርገው፣ ቦተም ሌፍት ያለውን ቢያሳየን። ስለዚህ ቦተም ሌፍት ላይ ያለውን ነገር ፕሪቪው ያደርግልናል ማለት። ስለዚህ በዚህ መንገድ ኢሜጃችን አድ በማድረግ በዚህ መንገድ ለምሳሌ ይሄኛውን ልጠቀመው ብዬ ካሰብኩኝ ስሜና ፎቶ ያለበት
ስለሆነ እሱን መጠቀም እንችላለን። ስለዚህ በዚህ መንገድ ኢሜጃችሁን በተቻላችሁት መጠን ኢሜጁን ለዚህ ቦታ ሴፍ እንዲሆን አድርጋችሁ ማዘጋጀት ኢሜጃችሁን መጠቀም ትችላላችሁ። ስለዚህ እኔ ካሉት አማራጮች አንደኛውን ኢሜጅ ልጠቀምና ሳልፌ ላሳያችሁ ማለት። ስለዚህ በዚህ መንገድ መቀየር ትችላላችሁ። አሁን እዚህ ጋር የተጠቀምኩት አንድ ፎቶ ነው፣ የተለያየ ፖዚሽኒንግ ሰጥቷል። ስለዚህ በዚህ መንገድ ፎቶአችሁን አድ ካደረጋችሁ በኋላ ኔክስት መቀየር የምትፈልጉትን ነገር መቀየር ነው። ስለዚህ እዚህ ጋር ለምሳሌ ኮንቴንት ክሬተር ከሆንኩኝ እዚህ ጋር ኮንቴንት ክሬተር የሚል ነገር ሰጠዋለሁ ማለት ነው። ስለዚህ ይሄንን እየሰራችሁ ስትሄዱ ኤዲት ያደርጋችሁ ስትሄዱ ማየት የምትፈልጉትን ነገር እዚሁ ጋር ምን ማድረግ ትችላላችሁ። ፕሪቪው የሚለውን በተን ክሊክ በማድረግ ምን ይመስላል ዌብሳይቱ የሚለውን ማየት ትችላላችሁ። ስለዚህ ይሄ ራን ማለት ነው። በኮዲንግ ላይ ራን እንደምናደርገው ወይም ደግሞ ዲበግ እያደረግን እንደምናየው እዚህ ጋር ማየት ይችላል። እንደምታዩት በጣም ቆንጆ የሆነ ዩዘር ኔም ያለው መንሱር የሚል ከዛ ፎቶ ጉርዱ ፎቶ ስለሆነ ያስገባውበት ያው ፖዚሽኒንግ አልተመጣም። እናንተ ደግሞ ሰፊ የሆነ ዋይድ የሆነ ስለዚህ ኮንቴንት ክሬተር አልኩት። ስለዚህ በዚህ መንገድ እያንዳንዱን ነገር ኤዲት ማድረግ የምትችሉበት ሜካኒዝም አለ። ስለዚህ ለምሳሌ እዚህ ጋር ኮንቴንት ክሬተር ካልኩኝ በኋላ እዚህ ጋር አንድ የዩቲዩብ ቪዲዮ አድ ማድረግ ፈልግ ይሄንን ሴክሽን ካልፈለኩት ዲሌት ማድረግ ይችላል። ስለዚህ ይሄንን ሴክሽን ዲሌት ካደረኩኝ በኋላ ለምሳሌ ሌአውት አድ እንበልና ኢንሰርት እንበልና ለምሳሌ እዚህ ጋር ኢንሰርት እናደርግና አንድ የዩቲዩብ ቪዲዮ እዚህ ጋር ማስቀመጥ ፈልግ ሚዲያ የሚለውን ክሊክ አደርጋለሁ፣ ዩቲዩብ የሚለውን ክሊክ አደርጋለሁ ማለት። ስለዚህ የዩቲዩብ ፓነል አምጥቶ ቁጭ ያደርግልኛል ማለት። ስለዚህ ይሄንን የዩቲዩብ ፓነል እዚህ ጋር አምጥቼ ቦታ ሰጠዋለሁ፣ ፖዚሽን አድርገዋለሁ ማለት ነው። እዚህ ጋር አምጥቼ ፖዚሽን አድርገዋለሁ ማለት ነው። ስለዚህ ለማንቀሳቀስ ወርክ ስፔሱን ለማንቀሳቀስ ስፔስ ባራችሁን ይዛችሁ ሽፍት ማድረግ ትችላላችሁ ማለት። ስለዚህ ጋር ዩቲዩብ ቪዲዮን እንደዚህ ከሆነ እንዲቀመጥ የፈለኩት ዩቲዩብ ቪዲዮን በዚህ መንገድ ፕሌስ አደርገዋለሁ። ስለዚህ እዚህ ጋር ምን ማድረግ የሚጠበቅብኝ የዩቲዩብ ቪዲዮን ሴክሽን ሰጥቻለሁ። ሴክሽኑን ከሰጠሁት በኋላ ምን አደርጋለሁ ኤዲት አደርገዋለሁ ማለት። ስለዚህ እዚህ ጋር መጣና ምን አደርጋለን የዩቲዩብ ቪዲዮ ሊንካችሁን እዚህ ጋር ታስቀምጡለታላችሁ ማለት። ስለዚህ ለምሳሌ እኔ የኔን ዩቲዩብ ቪዲዮ አንድ ሊንክ እንውሰድ ብለን ካሰብን እዚህ ጋር ሌላ ብሮዘር ልክፈትና የኔ ዩቲዩብ ቻናል ላይ ገብተን ለምሳሌ አንድ ቪዲዮ እንጠቀም ካልን ቻናላችን ሰብስክራይብ ማድረጋችሁ እንዳትረሱ በዚህ አጋጣሚ ላስታውሳችሁ። ስለዚህ ለምሳሌ ይሄ ከዚህ በፊት ስለ ክሪፕቶ ትሬዲንግ የሰራሁት ቪዲዮ ነው። ስለዚህ ይሄንን ቪዲዮ ሼር እንለዋለን። ከዛ ይሄንን ሊንክ ኮፒ እናደርጋለን። ኮፒ ካደረግን በኋላ ቀጥታ ወደ ፖርትፎሊዮ ዲዛይኒንጋችን ነው የምንገባው። ስለዚህ እዚህ ጋር ምን አደርጋለን ቪዲዮ የሚለው ቦታ ላይ የኔን ዩቲዩብ ቪዲዮ ሊንክ አስቀምጥለታለሁ ማለት ሊንክ አስቀምጥለት እንደምታዩት ኮምፕሊትሊ ይቀየራል ማለት። ከተቀየረ በኋላ ይሄንን ዩቲዩብ ደግሞ ማኔጅ የምናደርግባቸው ከታች የተለያዩ በተኖች ይኖሩታል ማለት ነው። ማኔጅ የምናደርግባቸው ስለዚህ ጋር ከለሩን ሬድ ዋይት ማድረግ እንችላለን። ሬዲየሱን ማስተካከል እንችላለን። እዚህ ጋር ዋናው ነገር እንድታውቁ የምፈልገው ነገር ነው ዩቲዩብ ቪዲዮ ስትጭኑ አውቶ ፕላይን ኦንም ኦፍ ማድረግ ይችላላችሁ። አውቶ ፕላይ ኦን ሆነ ማለት ኮምፕሊትሊ ዌብሳይቱን ሰዎች ቪዚት ሲያደርጉት ቪዲዮ ፕላይ እያደረገ ያገኙታል ማለት። ኦፍ ከሆነ ደግሞ እነሱ ፕላይ ብለው ነው የሚጫወቱት ማለት። ለምሳሌ ይሄን ቪዲዮ ኦፍ አድርገን ስታርትአፕ እናድርገውና ቼክ እናድርግ። እዚህ ጋር ለምሳሌ ቴስት ላይ ገባን ፎቶአችን መጣ። ስለዚህ ከዚህ ወደ ታች ከሄድን በኋላ እዚህ ጋር ቪዲዮ አድ አድርገናል። ይሄን ቪዲዮ አውቶ ፕላይ ኦፍ ስለሆነ እኔ ራሴ ክሊክ አድርጌ ፕላይ ካላልኩት በስተቀር ቪዲዮ ፕላይ ማድረግ አይጀምርም ማለት። ይሄኛው ሳይት በጣም ሪኮመንድ አደርጋቸዋለሁ። ስለዚህ በዚህ መንገድ እንድትጠቀሙ ሪኮመንድ አደርጋቸዋለሁ። ሞር ቪዲዮስ የሚለው ነገር በሙሉ አብሮ ያመጣል ማለት። ስለዚህ በዚህ መንገድ መስራት ይችላልላችሁ። ሌላኛው ደግሞ መንገድ ምንድነው አውቶ ፕላይን ከወዲሁ ኦን ማድረግ ነው። ስለዚህ አውቶ ፕላይን ኦን አድርገን ዌብሳይቱን ፕሪቪው ብናደርገው ቀጥታ የሚያደርግልን ነገር ምንድነው ዌብሳይቱን ፕሌይ ያደረገ ኮምፕሊት ስንደርስ ቪዲዮ ላይ ራሱ ፕላይ ያደርጋል ማለት። ስንደርስ ቪዲዮ ላይ በዚህ መንገድ ፕላይ ያደርጋል። ስለዚህ እዚህ ጋር ድምጹ ምናምን ኮንትሮል ማድረግ ይችላል፣ መጨመር መቀነስ ሃንድል ማድረግ ይችላል ማለት። ስለዚህ በዚህ መንገድ የዩቲዩብ ቪዲዮቻችን አድ ማድረግ እንችላለን ማለት። ስለዚህ ይሄንን ካልፈለግን ደግሞ ራሳችን ጋር እዚህ ብራውዘራችን ላይ ያሉ ደግሞ ቪዲዮችን አድ ማድረግ ከፈለግን ቀጥታ ኢንሰርት የሚለው ላይ ከመጣችሁ በኋላ ሚዲያ የሚለው ጋር መጣችሁ ዩቲዩብ ሳይሆን ቪዲዮ የሚለውን ትጫናላችሁ ማለት። ስለዚህ ቪዲዮ የሚለውን ተጭናችሁ ኮምፒውተራችሁ ላይ ያለውን ቪዲዮ አፕሎድ ማድረግ ትችላላችሁ። ኢሜጅ የሚለው ላይ በመግባት ኮምፒውተራችሁ ላይ ያለውን ኢሜጅ ማድረግ ትችላላችሁ። እዚህ ጋር የስፖቲፋይ የተለያዩ ሊንኮቻችሁን አድ በማድረግ ዌብሳይታችሁን በጣም ቆንጆ ማድረግ ትችላላችሁ። ዛሬ ስለ ዌብሳይት ላሳያችሁ የፈለኩበት አንደኛው ምክንያት ምንድነው ይሄንን ዌብሳይት ዲዛይን ካደረጋችሁ በኋላ እንዴት ወደ ኦንላይን ቢዝነስ መቀየር ትችላላችሁ የሚለውን ቀጣይ ቪዲዮ ልሰራላችሁ ስላሰብኩ ነው። ስለዚህ ይሄንን ዌብሳይት ዲዛይን አድርጋችሁ ይሄንን ዌብሳይት በመጠቀም ደግሞ እንዴት ገንዘብ ሬቨኑ እንዴት ማግኘት እንችላለን፣ እንዴት ማትረፍ እንችላለን የሚለውን ነገር ኔክስት በጣም ቆንጆ ቪዲዮ ልሰራላችሁ ስለሆነ የዛ ቪዲዮ ኢንተረስት ያላችሁ ሰዎች ኮሜንት ላይ ኔክስት ያላችሁ ኮሜንት አድርጉልኝ። ኔክስት በዚህ ዌብሳይት በዚህ በቀላሉ በሰራን ዌብሳይት እንዴት ኦንላይን ገንዘብ ሜክ ማድረግ እንችላለን የሚለውን ቪዲዮ እሰራላችኋለሁ። ስለዚህ እናንተ የሚጠበቅባችሁ ኢንተረስታችሁ ከሆነ ኮሜንት ላይ ኔክስት ብላችሁ ጻፉልኝ ማለት። ስለዚህ በዚህ መንገድ ፖርትፎሊዮ ዲዛይን ማድረግ እንችላለን። ከስክራች እንጀምር የሚለውን ደግሞ ማየት ከፈለግን እዚህ ጋር ለምሳሌ ኒው ፕሮጀክት ብለን የጀመርነው አለ መጀመሪያ ለምሳሌ ምጣና እዚህ ጋር ኢንሰርት እንበለው። ኢንሰርት ካልን በኋላ ከዚህ ጋር የተለያዩ የተዘጋጁ ፔጆች አሉ። እነዚህ ፔጆች መጠቀም እንችላለን። ሴክሽን መጠቀም እንችላለን። ለምሳሌ ናቪጌሽን አድ ላድርግበት። ናቪጌሽን ለምሳሌ እዚህ ጋር ጋላሪ ፊቸር የሚላል ነው። ናቪጌሽን አድ ላድርግበት። ስለዚህ ዱፕሊኬት ስላደረኩት ናቪጌሽኑን ላጥፈው። ስለዚህ ይሄንን ናቪጌሽን አድ አደረኩበት ማለት። ይሄን ናቪጌሽን አድ ካደረኩኝ በኋላ ናቪጌሽኑን ኤዲት ማድረግ ይችላል። ለምሳሌ እዚህ ጋር ደብል ክሊክ አድርጌ ናቪጌሽኑን ብገባ ይሄ ናቪጌሽን እንደፈለኩኝ ኤዲት ማድረግ ይችላል። ስለዚህ ለምሳሌ እዚህ ጋር ፊቸር የሚለውን ዩዘር ኔሙን መቀየር እንችላለን። ይሄን አዘጋ አባውት ማድረግ ይችላል። ከፈለኩኝ አባውት ማድረግ ይችላል።
ፖርትፎሊዮ ዲዛይን ስታደርጉ እንደፈለጋችሁ። ስለዚህ ጋር የኔ ፖርትፎሊዮ ላይ ብሎግ ማድረግ ከሆነ ይሄኛውን ፓርት ደግሞ ብሎግ ማድረግ ይችላል። ይሄኛውን ፓርት ደግሞ ብሎግ ማድረግ ይችላል። ከዛ ጋላሪ ቴምፕሌት እና እዚህ ጋር ደግሞ ኮንታክት ከሆነ ኮንታክት ብዬ መጻፍ ይችላል። ስለዚህ እነዚህ ፔጆች ክሊክ ሲደረጉ ወዴት ይወስደናል? ወደ ኮንታክት፣ ወደ አባውት፣ ወደ ብሎግ ማለት። ስለዚህ ለምሳሌ አባውት የሚለው አለ። አባውት የሚለው ክሊክ ሲደረግ ወዴት ይውሰድላችሁ፣ ወዴት ሪዳይሬክት ያደርግላችሁ የሚለውን ነገር ማወቅ ለምትፈልጉ ሰዎች አባውት የሚለው ክሊክ ሲደረግ ሊንክ አድ ካደረጋችሁለት ቀጥታ ወደ አድ ወደ ተደረገው ሊንክ ይወስድላችኋል ማለት። ስለዚህ እዚህ ጋር እንደዚህ ያደረገ ሪዳይሬክት ያደረገ መስራት። ለምሳሌ አሁን እዚህ ጋር ናቪጌሽን ሆም ብለን ብናየው የቀየርናቸው ነገሮች አብረው ተቀይረው እናገኛቸዋለን ማለት ነው። ስለዚህ ናቪጌሽን የሚለው በተለይ ደብል ክሊክ አድርገን እንገባለን። ስለዚህ ጋር እነዚህን ነገሮች አባውት ብሎግ ብለን ከቀየርን በኋላ ኮምፕሊትሊ ሁሉም ነገር እንደምናስበው ተቀይሮ እናገኘዋለን ማለት። ስለዚህ በዚህ መንገድ ኮንትሮል ማድረግ ትችላላችሁ ማለት ነው። በዚህ መንገድ ኮንትሮል ማድረግ ትችላላችሁ። ለምሳሌ እዚህ ጋር ደግሞ ኢንሰርት ካደረግን በኋላ ለምሳሌ የምናደርግ ፎቶ አድ እናደርግ ብለን ካሰብን ምን እናደርጋለን? ወደ መጀመሪያ ወደ ሆሙ እንመለሳለን። ሆም ላይ ከተመለስን በኋላ ቀጥታ ምን ልናደርግ እንችላለን? ይሄ እዚህ ጋር ኤዲት ያደረግናቸው ነገሮች ሁሉ እንደምታዩቸው ተቀይሯል። ፕሪቪው እናድርገው ብለን እነዚህ ነገሮች ተቀይረዋል ማለት። ስለዚህ ኔክስት ኢንሰርት እናድርግ ብለን ለምሳሌ ፎቶ አድ እናድርግ ብለን ስለዚህ ጋር ፎቶውን አድ እናደርጋለን። ስለዚህ ምን እናደርጋለን? ፎቶውን የምንፈልግበት ቦታ ላይ ፖዚሽን አድርገን አድ ማድረግ እንችላለን ማለት። በምንፈልገው ስኬል ልክ አድርገን ለምሳሌ እዚህ ጋር ፎቶ ይኖረው ካልኩኝ ይሄን ፎቶ ክሊክ አድርገንና ቅድም ቪዲዮ እንደቀየርኩላችሁ ኢሜጅ የሚለውን ክሊክ በማድረግ ቹዝ ኢሜጅ እንለዋለን። ስለዚህ እዚህ ጋር ለምሳሌ ይሄን ፎቶ መጠቀም ከፈለኩኝ ኦፕን አድርግለታለሁ። ኦፕን አድርግለ ስለዚህ ይሄ ፎቶ አድ ይደረጋል። ስለዚህ ዌብሳይቱን ፕሪቪው ብታደርጉት እዚህ ጋር ፎቶ ይመጣል። ስለዚህ ፎቶ ሲመጣ ደግሞ ውበት እንዲኖረው ከፈለጋችሁ አኒሜሽን መስጠት ይችላል። ለምሳሌ እዚህ ጋር ምን እናደርጋለን? ኢፌክት እንለውና ኢፌክት ካልን በኋላ ምን እናደርገው እንችላለን? አፒር ወይም ደግሞ ሆቨር ካልነው ክሊክ ስናደርግበት ኢሜጁ ፖፕ አፕ እንዲያደርግልን ወይም ደግሞ ጎላ ብሎ እንዲመጣ ለምሳሌ ዲፈረንስ ታያላችሁ። እዚህ ጋር ክሊክ ስታደርጉ ታያችሁ ይሄኛው እንቅስቃሴ አልነበረም። ይሄን አኒሜሽን የምትሰሩት እዚሁ ፕላትፎርም ላይ በመግባት ነው ማለት። ስለዚህ በዚህ መንገድ አንድ ሰው ግራፊክስ ዲዛይን ሲያደርግ ወይም ደግሞ የሆነ ካንቫስ ላይ ሲሰራ በሚሰራበት መንገድ ድራግ ኤንድ ድሮፕ እያደረግን በምንፈልጋቸው ፖዚሽኖች ያስቀመጠን ዌብሳይት ዲዛይን ማድረግ የምንችልበት በጣም ቀላል ዌብሳይት ነው። ፍሬመር ይባላል። ሊንኩ ዲስክሪፕሽን ላይ አስቀምጥላችኋለሁ። ይሄንን ዌብሳይት መስራት ፈልጋችሁ በጣም ግራ የገባችሁ ነገር ካለ @መንሱርስ ኮሚኒቲ ብላችሁ ቴሌግራም ላይ ጆይን ብታደርጉ እዛ ላይ ላይቭ ሴሽን አዘጋጅተን በዚህ ጉዳይም በሌሎች ጉዳዮች ስለምንወያይ የኔን ቴሌግራም ቼክ ማድረጋችሁ እንዳትረሱ። በዚህ መንገድ ዌብሳይታችሁን ዲዛይን አድርጋችሁ ከጨርሳችሁ በኋላ ኔክስት ስቴፕ የሚሆነው ምንድነው? ፐብሊሽ ማድረግ ወይም ደግሞ ዌብሳይቱን አየር ላይ ማውጣት ነው ማለት። ስለዚህ ለምሳሌ ይሄን እኛ የሰራነው ዌብሳይት ነው ብለን እንሰብና ለምሳሌ እዚህ ጋር እኛ ዲዛይን አድርገነው ይሄ ዌብሳይት አለ። ይሄንን ዌብሳይት ከዚህ በኋላ ቀጣይ ስቴፕ የሚሆነው የመጨረሻ ስቴፕ የሚሆነው ምንድነው? ይሄንን ዌብሳይት ፐብሊሽ ማድረግ ነው ወይም ደግሞ ማርኬት ላይ ማስወጣት ማለት ነው። ወይ ደግሞ ሰዎች በዩአርኤሉ ሲገቡ እንዲያገኙት ማድረግ ነው። ስለዚህ ይሄን ካደረግን በኋላ እዚህ ጋር ፐብሊሽ የሚል በተን አለ። ይሄንን ፐብሊሽ የሚለውን በተን ክሊክ እናደርገዋለን ማለት። ስለዚህ ፐብሊሽ የሚለውን በተን ክሊክ ስናደርገው አንደኛ ራሱ የሚሰጠን ፍሪ ዶሜን አለ። ራሱ በሚሰጠን ፍሪ ዶሜን ገብተን መጠቀም እንችላለን። እሱኛው ሪኮመንድ ማድረጋችሁ ነው። ሌላኛው ደግሞ ምንድነው? አድ ዶሜን ነው። የራሳችን የሆነ ዶሜን www.mansur.com ወይ ደግሞ something.com የሚል ዌብሳይት ከፈለጋችሁ ደግሞ ዶሜን መግዛት ስለሚኖርባችሁ ዶሜን ትገዛላችሁ ማለት። ስለዚህ እኔ እዚህ ጋር ራሱ የሚሰጠኝን ሊንክ በመጠቀም ፐብሊሽ ማድረግ ይችላልው ማለት ነው። ፐብሊሽ የሚለውን በተን ክሊክ ካደረጋችሁ በኋላ ከመጣችሁ በኋላ ፐብሊሽ የሚለውን በተን ክሊክ ካደረጋችሁ በኋላ እቺን ሊንክ ኮፒ ማድረግ ነው የሚጠበቅባችሁ። እቺን ሊንክ ኮፒ አድርጋችሁ መውሰድ። ክሊክ ስታደርጉት ሊንኩን ምን እንደሚመስል ዌብሳይታችሁን እዚህ ጋር ፕሪቪው አድርጎ ያሳያችኋል። የሰራነው ዌብሳይት ምን እንደሚመስል እዚህ ጋር ፕሪቪው አድርጎ። ስለዚህ ምን ያደርገናል? እቺን ሊንክ ብቻ ኮፒ በማድረግ ለምሳሌ ሌላ ብራውዘር ላይ ሄደን ሰርች እናድርገው ብለን ቼክ ብናደርግ እዚህ ብራውዘር ላይ መጣን ይሄንን ሊንክ ክሊክ አድርገን ቼክ ብናደርገው ዌብሳይታችን ይከፍታል ማለት ነው። ስለዚህ በዚህ መንገድ ዌብሳይታችን ኤዲት አድርገን መስራት ወይም መጠቀም የምንችልበት በጣም ቆንጆ የሆነ ሜካኒዝም ነው። ስለዚህ በዛሬ ቪዲዮ ዌብሳይት እንዴት ዲዛይን ማድረግ እንደምትችሉ ቀላል በሆነ መንገድ አሳይቻችኋል። ኔክስት ደግሞ ይሄንን ኢዚ የሆነ ዌብሳይት በመጠቀም ብሎግ በማድረግ ብቻ የብሎግ ጽሁፎችን በመጻፍ ብቻ እንዴት ሬቨኑ ገንዘብ ማግኘት እንችላለን የሚለውን ነገር ቪዲዮ ሰርቼ እንዳሳያችሁ የምትፈልጉ ሰዎች ካላችሁ ኮሜንት ላይ ኔክስት ብላችሁ መጻፋችሁ እንዳትረሱ። እንደዚህ አይነት ቪዲዮ ሰርቼላችሁ ግራ የሚገባችሁ ነገር ካለ @መንሱርስ ኮሚኒቲ ብላችሁ ቴሌግራሜን ጆይን በማድረግ እንዲሁ ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ ጆይን በማድረግ እዛ ጋር ግራ የሚገባችሁ ነገሮች የላይቭ ሴሽን እያዘጋጀን እንወያያለን። እሱን ጆይን ማድረግ እንዳትረሱ። በዛሬ ቪዲዮ በጣም እንደተጠቀማችሁ አልጠራጠርም። በድጋሚ ለማስታወስ እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸውን ነገሮች ሁልጊዜም እያዘጋጀው ወደ እናንተ አደርሳለሁ። ነገር ግን ከዩቲዩብ አናሊቲክስ ባገኙት መረጃ መሰረት ከ85% በላይ የምትሆኑት ይህንን ቪዲዮ የምትከታተሉ ሰዎች ሰብስክራይብ ሳታደርጉ ነው ቪዲዮቹን እያያችሁ የምትገኙ። ስለዚህ ከታች ያለውን በተን ቼክ በማድረግ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁ። ከዚህም በተጨማሪ የኖቲፊኬሽን በተኑን ክሊክ በማድረግ እንደዚህ አይነት ቆንጆ ቪዲዮዎች ሰርች አፕሎድ ሳደርግ ዩቲዩብ ለእናንተ እንዲያስታውሳችሁ ማድረጉን እንዳትረሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።